ስለዚህ ኢየሱስ ክርስቶስ አምላክ ነው በሚለው የመጀመሪያው የምናየው ጥቅስ የኢሳይያስ 9:6 ላይ ያለው ጥቅስ ነው። ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል ይላል። ስለዚህ እዚህ ጋር በዚህ ጥቅስ ላይ እንደምናየው ምን የሚል አለ? ስለ ልጁ እያወራ ነው ወይንም ስለ ሕፃኑ እያወራ ነው። ይህ ጥቅስ በቀላሉ ስለ ኢየሱስ ክርስቶስ የሚያወራ ነው። ስለሚመጣው መሲህ ነው የጻፈው ኢሳይያስ። ስለሚመጣው መሲህ ሲጽፍ ይወለዳል ነው። ወንድ ልጅም ተሰጥቶናል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ስለዚህ የሚወለድ ልጅ አለ ወይንም ሰው ነው ይሄ የሚወለደው ልጅ እና ከዛ ምን ይላል? አለቅነትም በጫንቃው ላይ ይሆናል። በእንግሊዘኛው the government will be on his shoulders። government አለቃ ነው፣ የሚመራ ነው። government መንግስት ያለው ነው፣ የሚያስተዳድር ነው። ያንን መንግስት ንጉስ ነው ባጭሩ። የሚመጣው መሲህ ያ የሚወለደው ሕፃን ምንድነው? ንጉስ መሆኑን የሚያሳይ ነው። መንግስት ያለው መሆኑን በእግዚአብሔር መንግስት የሚገዛ በእግዚአብሔር መንግስት ላይ የሚገዛ መሆኑን ያሳያል። ከዛ ታይትሎችን ይሰጠዋል። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች እያለ በዛኛው ብቻ ሳይሆን እዚህኛው ላይም ስለሚመጣው መሲህ ይናገራል። እና አማኑኤል ማለት ምን ማለት ነው? እግዚአብሔር ከእኛ ጋር ማለት ነው። ስለዚህ ያ መሲህ ሲመጣ እግዚአብሔር ከእኛ ጋር፣ እግዚአብሔር በሰው ፎርም አብሮ ሲኖር ከሰዎች ጋር በመካከላችን ሲኖር ሲመላለስ እንደማለት ነው። ስለዚህ ምዕራፍ 7 ላይም ያ የሚመጣው ወንድ ልጅ እንደሚወለድ ተነግሯል። በጫንቃው ላይ ይሆናል ይላል አይደል? ቅድም ምን ብለናል? አለቅነት በጫንቃው ላይ ይሆናል የሚለው government will be on his shoulders። government ማለት መንግስትን የሚያሳይ ነው። መንግስትን ይሸከማል ነው። ያ ማለት መንግስት አለው፣ አለቅነት አለቃ ነው እዛ መንግስት ላይ ወይንም የሚገዛ ነው፣ ገዢ ነው፣ ንጉስ ነው። እና በሌሎች የመጽሐፍ ቅዱስ ክፍሎች ላይም እዚህ ቁጥር 7 ላይ ስናይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ ምኑ ይበዛል? አለቅነቱ ይበዛል ይላል። እና ለሰላሙ ፍጻሜ የለውም። ለሰላሙ ፍጻሜ የለውም። ይሄ በኋላ ላይ የሰላም ልዑል ብሎ የሚገልጸው ታይትል አለ። የሰላም አለቃ ወይንም የሰላም ልዑል the prince of peace፣ የሰላም ልዑል። ያ ማለት ሰላምን የሚያመጣ ነው። መንግስቱ ሰላማዊ ነው። እና እዚህ ጋር ለሰላሙ ምን የለውም? ፍጻሜ የለውም እያለ ሉቃስ 1:32 ላይ ሲወለድ ለማርያም የተነገረላት ነው። ይሄ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ይሄ አለቅነት የሚለው ዙፋን ይሰጠዋል፣ ይገዛል ነው። በዙፋን ላይ ተቀምጦ መንግስት አለ፣ በዛ መንግስት ላይ ይገዛል። ድንቅ መካር የሚለውን ታይትል በምናይበት ጊዜ ድንቅ በእንግሊዘኛው ወንደርፉል ካውንስለር ነው የሚለው። ወንደርፉል ማለት ድንቅ ወይንም ተአምራዊ መሆኑን የሚያሳይ ነው። ድንቅ መካር ሲል ካውንስለር መምከር ነው፣ መካሪ የሚለውን የሚያሳይ ነው። ስለዚህ ከሰው አረዳድ በላይ የሆነ ጥበብ እና ምሪት ያለው መሆኑን፣ በምክሩ ግሩም መሆኑን፣ የሚገርም ከሰው አረዳድ የበለጠ ጥበብ ያለው እንደሆነ ነው ስለ መሲሁ ሲናገር። ኃያል አምላክ የሚል አለ። ያው ዋና ፎከስ የምናደርገው ኢየሱስ ክርስቶስ አምላክ መሆኑን ለማሳየት ስለሆነ ኃያል አምላክ በዕብራይስጡ ኤል ጊቦር የሚል ነው ቃሉ፣ ኃያል አምላክ የሚለው ቃል እና እንደዚህ አይነት ኃያል በቃ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። በእንግሊዘኛው ማይቲ ጋድ ይለዋል። ምን ይላል እዚህ ጋር? the government will be on his shoulders and he will be called wonderful counselor, mighty God, everlasting father, prince of peace። ስለዚህ ምንድነው ማይቲ ጋድ? ኢየሱስ ክርስቶስ ምንድነው? ጋድ ነው፣ አምላክ ነው፣ ማይቲ ጋድ ነው። ማይቲ ማለት ኃያል እና
በሌላ ክፍል ላይም ኢየሱስ ክርስቶስ አምላክ መሆኑን በመዝሙር 45:6 ላይ አምላክ ሆይ ዙፋንህ ለዘላለም ነው። አምላክ ሆይ የሚለው ኢየሱስ ክርስቶስን ነው፣ መሲሁን ነው። የሚመጣውን መሲህ የመንግስት በትር የቅንነት በትር ነው። ምን ይለዋል እዚህ ጋር? አምላክ ሆይ ይለዋል። ማይቲ ጋድ ነው እና እንደዚህ አይነት አጠቃቀም በተመሳሳይ አውድ ላይ ለእግዚአብሔር አብ ኃያል አምላክ የሚለው ለእግዚአብሔር አብም ውሏል። ምን የሚለው? ኃያል አምላክ የሚለው ኢሳይያስ 10:21 ላይ። ያኛው ኢሳይያስ ስንት ላይ ነው? 9:6 ላይ። ከአንድ ምዕራፍ በኋላ ያንን ኃያል አምላክ ወይንም ኤል ጊቦር የሚለውን ለማን ይጠቀማል? ለእግዚአብሔር ለአብ ይጠቀማል። ምን ይላል? የተረፉት ይመለሳሉ፣ ከያዕቆብ ቤት የተረፉት ወደ ኃያሉ አምላክ ይመለሳሉ። A remnant will return, a remnant of Jacob will return to the mighty God. ወደ ኃያሉ አምላክ ይመለሳሉ ብሎ አብን ይጠቅሳል። አብ አምላክ እንደሆነ ማንም አይክድም፣ ማንም አይጠራጠርም። ያንን ታይትል ለማን እየሰጠ ነው? ለአብ የሰጠውን እዚህ ጋር ኃያል አምላክ ብሎ የሰጠውን ለማን ይጠቀማል? እዛ ጋር ደግሞ ለሚመጣው መሲህ፣ ለሚገዛው መሲህ አለቅነት በጫንቃው ላይ ይሆናል የተባለው ድንቅ መካር ነው ለተባለው የሰላም ልዑል ነው የዘላለም አባት ነው ለተባለው ለማን? ለመሲሁ ይጠቀማል ማለት ነው። ምን የሚለው? ኃያል አምላክ። ስለዚህ ከዚህ ምን እንረዳለን? ኢየሱስ ክርስቶስ የሚመጣው መሲህ ልክ እንደ አብ ምንድነው? አምላክ እንደሆነ እንረዳለን ከዚህ እና አንዳንድ ሰዎች ኃያል አምላክ የሚለው መተርጎም ያለበት እንደዛ አይደለም፣ ኃያልነትን በማሳየት ነው። ያ የሚመጣው ንጉስ ኃያል ነው ከሚለው አንፃር ምን ብለው ይተረጉሙታል? ማይቲ ሂሮ ወይንም ኪንግ ብለው ይተረጉሙታል። ኃያል ጀግና ወይንም ኃያል ንጉስ፣ ማይቲ ሂሮ ወይንም ማይቲ ኪንግ ተብሎ ነው መተርጎም ያለበት ዕብራይስጡ። ማይቲ ጋድ መባል የለበትም የሚሉ ሰዎች አሉ። ነገር ግን የዕብራይስጡ ቃል ምን የሚል ነው ብለናል? ኤል ጊቦር። ኤል ማለት አምላክ ማለት ነው። ኤል እና ጊቦር ማለት ደግሞ ኃያል ማለት ነው። ሁለቱም አንድ ላይ ሲነበብ ኃያል አምላክ የሚለው ነው የሚሆነው። ስለዚህ ዲቪኒቲን የሚያሳይ ነው፣ መለኮታዊ እንደሆነ ይሄ አካል ኃያል አምላክ የተባለው አካል ወይንም የሚመጣው መሲህ መለኮታዊ መሆኑን የሚያሳይ ነው። በዛ ተመሳሳይ ኤልጊቦር የሚለውን በ10:21 ላይ ለአብ ስንጠቀም ኃያል አምላክ ጋድ ብለን ተርጉመን 9 ላይ ሲሆን ለወልድ ሲሆን ለምን ጋድ አንልም የሚል ጥያቄ ተመሳሳይ አውድ ላይ ያለ ነው። ስለዚህ በተመሳሳይ አውድ ያለው 10:21 ላይ ኃያል አምላክ ሲል ምን ተብሎ ተተርጉሟል? ማይቲ ጋድ፣ ለአብ ማይቲ ጋድ ተብሎ ተተርጉሟል። ስለዚህ በዛው ኢሳይያስ ራሱ ነው የጻፈው 9:6 ላይ ያለው ኃያል አምላክ ነው ኢየሱስ ክርስቶስ ወይንም መሲሁ ኃያል አምላክ ነው የሚለው መተርጎም ያለበት ምን ተብሎ ነው? ማይቲ ጋድ ተብሎ ነው እንጂ ጀግና ወይንም ማይቲ ኪንግ ተብሎ አይደለም። የክፍሉ አውድ እንደዛ እንድንል አያደርግም። ሌላው ታይትል የሰላም አለቃ የሰላም አለቃ ይባላል ወይንም የሰላም ልዑል the prince of peace እና ሰላም ይሆናል ነው በሱ አገዛዝ። እዚህ ጋር ኢሳይያስ 2:4 ላይ የክርስቶስ እንግዲህ ይመለሳል ወደ ምድር፣ ይገዛል ምድርን፣ አሕዛብን ሁሉ በብረት በትር ይገዛቸዋል እና ለ1000 ዓመት ንጉስ ሆኖ እንደሚገዛ የራእይ መጽሐፍ ላይም ያወራል። ስለዚህ እዚህ ኢሳይያስ 2:4 ላይ በምናነብበት ጊዜ በአሕዛብ መካከል ይፈርዳል፣ በብዙ አሕዛብ ላይም ይበይናል። ይሄ የመሲሁን ንግስና የሚያሳይ ነው ወይንም ስለ መሲሁ ንግስና የሚናገር ነው። ሰይፋቸውንም ማረሻ እያያችሁ ነው። ሰይፋቸውን ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። እንግዲህ ሰይፍ ለምንድን ነው የሚጠቅመው? ለውጊያ ነው፣ ለመዋጋት ነው የሚጠቅመው። ሰዎች ይዋጋሉ፣ ይገዳደላሉ በሰይፍ። ጦራቸውንም ጦር በተመሳሳይም ለመዋጋት ነው የሚጠቅመው። እንግዲህ በዛ ጊዜ በነበረው የውጊያ ስታይል ማለት ነው ሰይፍ፣ ጦር አለ። ምን ያደርጋሉ? ማረሻ እና ማጭድ። ማረሻ እና ማጭድ ደግሞ ለምንድን ነው? እህል ምናምን ስራ ለመስራት ነው።
ስለዚህ ከጦርነት ሲያቆም ነው ወደዛ ስታይል የምትገባው። ጦርነት ማይሆን ከሆነ ማትዋጋ ከሆነ ነው ብረት ናቸው ወደዚህ ይቀይራሉ። ስለዚህ ይሄ የሚያሳየው ሰላም ይሆናል ነው እሱ ሲገዛ። ህዝብም በህዝብ ላይ ሰይፍ አያነሳ፣ ሰልፍም ከእንግዲህ ወዲህ አይማሩ። ወታደር ማሰልጠኛ የገባ ሰው የሚያሰለጥነው ጦርነት ሲኖር ነው፣ ውጊያ ሲኖር ነው። አይማሩም፣ ሰልፍ አይማሩም፣ ህዝብ በህዝብ ላይ አይነሳም። ይሄ የሚያሳየው የሰላም ልዑል ፒስ ሜከር ነው፣ ሰላማዊ ነው የሱ አገዛዝ። ጦርነት ምናምን እንትን ያለበት አይደለም የኢየሱስ ክርስቶስ አገዛዝ። መንግስቱ የሰላም መንግስት ነው። ረብሻና ሁከት በሞላበት ዓለም ላይ ሰላምና መረጋጋትን ያመጣል የሱ አገዛዝ። በሞት ድነትንና ሰላምን ለሰው ልጆች ያመጣል በሱ አገዛዝ ጊዜ። ማለት ይሄ ሰላም የጦርነት አለመኖር ብቻ አይደለም። በነገራችን ላይ አሁን በዓለም ላይ የሚነገረን ሰላም ነው ሲባል ጦርነት የለም ነው። ግን የጦርነት መኖር ብቻ ሰላምን አያመጣም። የተኩስ አቁም ስምምነት ማድረግ ሰላምን አያመጣም። የኢየሱስ ሰላም ግን ሁለንተናዊ ሰላምን ነው የሚያሳየው፣ ከእግዚአብሔር ጋር መታረቅንም ጭምር። ለምን? የሱ ሰላም እንደ ዓለም አይደለም። የዮሐንስ ወንጌል 14:7 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ማለት ዓለም የሚነግረን ሰላም የሚለን አለ፣ እሱ የሚሰጠን ደግሞ ሰላም የሚለን አለ። እና እሱ የሚሰጠን ሰላም እንደ ዓለም እንደሚሰጠን አይደለም። በሞቱ ከእግዚአብሔር ጋር ሰላም ሆነናል፣ ታርቀናል። ዋናው ሰላም ያ ነው። በቁጣ ስር የነበርነው ከእግዚአብሔር ጋር ተጣልተን የነበርነው ጠላቶች የነበርነው ወዳጅ ስንሆን ዋናው ሰላም ያ ነው። ከዛ በኋላ ሁለንተናዊ ነው። ከእግዚአብሔር ጋር ሰላም ብቻ መሆን ሳይሆን በዙሪያ ማረሻ ሰይፍና ጦር ወደ ማረሻ ወደ ማጭድ የሚቀየርበት ሰላም ኮምፕሊት ፒስ የሚሆንበት ዓለም የምትረጋጋበት ነው። የሆነ ውስጣዊ ሰላም አለ አይደል? አይምሮአዊ ሰላም። አንዳንዴ አካባቢ ሰላም ሆኖ አንተ ግን የምትረበሽበት ጊዜ አለ በተለያዩ ነገሮች። ሁለንተናዊ ሰላም የሚባለው ያ ነው። በቃ ቤስት የሆነ ነገር ሲፈጠር ነውና የሰላም ልዑል የሚለው በኢሳይያስ 9:6 መሰረት ኢየሱስ ኃያል አምላክ ነው። ኢየሱስ ክርስቶስ አምላክ ነው የሚለውን እያየን ነው። ኃያል አምላክ ተብሏል፣ ማይቲ ጋድ ተብሏል። ስለዚህ ኢየሱስ ክርስቶስ ኃያል አምላክ ነው። አንድ የመጽሐፍ ቅዱስ ጥቅስ ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ አንደኛው ይሄ ነው፣ ኢሳይያስ 9:6። ሌላኛው ኢየሱስ ክርስቶስ አምላክ መሆኑን የሚያሳየው የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ ይላል። ስለማን እያወራ ነው? ዮሐንስ እንግዲህ ስለ ኢየሱስ ልጻፍ ብሎ ጀምሮ መጀመሪያ ካለበት ኮንዲሽን ሊጀምር ነው ያሰበው። ምን ነበር? ድሮ ምን ነበር? ስጋ ለብሶ ከመምጣቱ በፊት ቃል ስጋ ከመሆኑ በፊት መጀመሪያ ምን ነበር የሚለውን ወደ ኋላ ተመልሶ እንትን ሲል በመጀመሪያ ምን ነበር? in the beginning was the word in the beginning was the word። በመጀመሪያ ወደ ኋላ ስትሄድ ምን አለ ነው? ቃል አለ። አሁንም በጊዜ ወደ ኋላ ስትሄድ ምን አለ? ቃል ያልነበረበት ጊዜ የለም። በጊዜ ወደ ኋላ ተመልሰን ስንሄድ ቃልን እናገኛለን። አሁንም ወደ ኋላ በጣም ስንሄድ አሁንም ቃል አለ። ስለዚህ እዚህ ጋር የሚለው መጀመሪያ የሚያሳየው ምንድነው? የሆነን ነገር ጅማሬን አይደለም። ከምንም ነገር በፊት ምን ነበር ነው? ቃል ነበር። ዓለም ከመፈጠሩ በፊት ምን ነበር? ቃል ነበረ የሚለውን ነው የሚያሳየው። ድሮም የነበረ ነው ለካ ኢየሱስ ክርስቶስ ምን ሲሆን አይደለም፣ ሰው ሆኖ ሰው ብቻ አይደለም፣ ድሮም ነበር። ድሮም የነበረ ነው። ከማርያም አይደለም ህልውናው የጀመረው የኢየሱስ ክርስቶስ። የኢየሱስ ክርስቶስ ህልውና ከማርያም አይደለም የጀመረው። ስለዚህ በመጀመሪያ ሲል ዓለም ከመፈጠሩ በፊት በመጀመሪያ ምን ነበር? ቃል ነበር። in the beginning was the word። መጀመሪያ ምን ነበር ነው? ቃል ነበር። ድሮም ቃል ነበር። ከምንም ነገር በፊት ቃል ነበር እና ይሄንን ተመሳሳይ አገላለጽ እናገኛለን የዮሐንስ ወንጌል 17:5 ላይ ኢየሱስ ድሮም የነበረ እንደሆነ ሲጸልይ ወደ አብ ሲጸልይ ነው። የዮሐንስ ወንጌል ምዕራፍ 17 ላይ ምን ይላል? አሁንም አባት ሆይ
ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ማን ነው እየተናገረ ያለው? ተናጋሪው ኢየሱስ ክርስቶስ ነው። ማንን ነው እያናገረ ያለው? አባቱን፣ አብን ነው እያናገረ ያለው። ስለዚህ ሲናገር ምን ይላል? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ። እንግዲህ እዚህ ጋር ምን እያለው ነው? አንተ የሚል አለ። ዓለም ሳይፈጠር አንደኛ ዓለም ሳይፈጠር ይሄ ዓለም ወደ መኖር ሳይመጣ ወደ ህልውና ሳይመጣ ዓለም ሳይፈጠር በአንተ ዘንድ በነበረኝ በአንተ ዘንድ እኔ በነበረኝ ክብር አንተ በራስህ ዘንድ እኔን አክብረኝ። ስለዚህ ምን አለ? እኔ አለ፣ አንተ አለ። ስንት ፐርሰን አለ? እዚህ ጋር ከኢየሱስ ክርስቶስ አምላክነት ያንን ከማሳየት በተጨማሪ ከአብ የተለየ አካል መሆኑንም እያሳየ ይቀጥላል ነው። የመጽሐፍ ቅዱስ ጥቅሶች እንደዛ እያሳዩን ነው የሚቀጥሉት። እዚህ ጋር በእንግሊዘኛው ስናይ and now Father glorify me in your presence with the glory I had። አያችኋ? with the glory I had። እኔ ማለት የሚችለው ምንድን ነው? እኔ ማለት የሚችለው ራሱን እኔ ብሎ የሚጠራ ምንድን ነው? ፐርሰን ነው። ማንነት ያለው አካል ነው እኔ የሚለው። እኔ ማለት ራሱ የማንነት አነጋገር ስለሆነ ማነ ሲባል ነው አይደል? እኔ ነኝ የምንለው። ማን ነው? እኔ ነኝ። እኔ ያልኩት ለምንድን ነው? ማንነት ስላለኝ ነው። እኔነቴን ስላወቅኩ ነው። መኖሬን ስላወቅኩ ነው። ስለ ህልውናው የሚያውቅ ስለ ራሱ የሚያውቅ ራሱን እኔ እያለ የሚጠራ አካል ምንድን ነው? በእንግሊዝኛ ፐርሰን፣ በአማርኛ አካል ተብሎ የተተረጎመው። ስለዚህ with the glory I had ይላል አይደል? ግሎሪው ነበረኝ በአንተ ዘንድ። with the glory I had with you before the world began። ዓለም ከመጀመሩ በፊት በማን ዘንድ? በአንተ ዘንድ። አንተ እያለ ያለው ማንን ነው? አባት ሆይ ብሎ ጀምሯላ። አባት ሆይ፣ አባት ያለውን ነው አንተ እያለ ያለው። ስለዚህ አባት አንተ እንጂ እኔ አይደለም። ኢየሱስ ሲያወራ አባት ማን ነው? አንተ ከተባለ አንድ አካል ነው። አንተ ከተባለ ከእኔ ጋር አንድ አካል ነው። አንተና እኔ አንድ አካል ሊሆኑ ይችላሉ እንዴ? አንድ ፐርሰን ሊሆን ይችላል። አባት ሌላ ፐርሰን ነው። አንተ እያለ ነው እያወራ ያለው። ማን ሲያወራ? ኢየሱስ ሲያወራ Father glorify me in your presence with the glory I had with you። you have past tense ነው። have አሁን ነው። I have አለኝ ነው። I had ነበረኝ በማን ዘንድ? በአንተ ዘንድ with you before the world began። በአንተ ዘንድ በነበረኝ ክብር ምን አድርገኝ? አክብረኝ፣ ዓለም ሳይፈጠር በፊት። ስለዚህ በማን ዘንድ ነበረ? ኢየሱስ በአብ ዘንድ ነበር። ምክንያቱም በአብ ዘንድ ምን ነበረው? ክብር ነበረው። ስለዚህ እኔ በአንተ ዘንድ ካለ ክብር ነበረው ነው ዓለም ሳይፈጠር። ስለዚህ ኢየሱስ ክርስቶስ ከማርያም ስጋ ለብሶ ሲመጣ የጀመረ አይደለም። ከመቼ የጀመረ ነው? ዓለም ሳይፈጠርም ነበር ነው። የጀመረ አይደለም። በመጀመሪያው ምን ነበር? ቃል ነበረ። in the beginning was the word የሚለው እዚህ ጋር ይገባናል። በመጀመሪያ ቃል ነበር። ወደ ኋላ ስንመለስ አሁንም ቃል ነበር። እስቲል ቃል አለ። ዝም ብለን ስንሄድ በጊዜ ወደ ኋላ ማን አለ? ቃል አለ። in the beginning was the word የሚለው ኤፌሶን 1:3-4 ላይ ስናይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በማን? በክርስቶስ የባረከን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይልና በፊቱ ቅዱሳንና እንከን አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናል። እርሱ ማን ነው? በክርስቶስ። ቀደም በክርስቶስ ብለዋል። በእርሱ መርጦናል። ለዚህ ጋር
for he chose us in him በእርሱ መርጦናል የሚለውን ምን ይላል? in him አብ በእርሱ መርጦናል። in him him ማለት ፐርሰን ለሆነ ነገር ነው የምንጠቀመው። him እርሱ በእርሱ in him። ስለዚህ እዚህ ጋር him ይላል አይደል? him ከተባለ ምን አለው ነው? ኦንሊ ጂሰሶች እንደሚሉት ንግግር ብቻ አይደለም፣ ይሄ የሆነ ግዑዝ የሆነ ንግግር ነው የሚሉት። እዚህ ጋር ቃል የሚለውን ንግግር ነው የሚሉት። ነገር ግን እዚህ ጋር ምን ይላል? ዓለም ሳይፈጠር አይደል? አንደኛው ዓለም ከመፈጠሩ በፊት በእርሱ የሚለውን in him ነው የሚለው። in it አይደለም። it ነው አይደል? ለግዑዝ ህይወት ለሌለው ነገር፣ ለግዑዝ ለእቃ ለእንስሳ የምንጠቀመው ምንን ነው? ኢትን ነው። እዚህ ጋር ግን ዓለም ሳይፈጠር በፊት in him ነው የሚለው። በእርሱ ምን አድርጎናል? ምን አድርጎናል? ኦኬ የመረጠን መች ነው? ዓለም ሳይፈጠር በማን? በክርስቶስ ከተመረጠን፣ ክርስቶስ ዓለም ሳይፈጠር በፊት አለ መኖር አለበታ። ክርስቶስ ከሌለ በእርሱ ሊመርጠን ይችላልን? የሚገርም ነው። in him ስለዚህ ዓለም ሳይፈጠር በፊት ክርስቶስ አካል ነው፣ አካል ሆኖ አለ። አካል ሲባል ፐርሰን ነው፣ ማንነት ያለው ነው። ንግግር ብቻ አይደለም። ግልጽ ነው አይደል? ንግግር ብቻ እርሱ የሚባል ሂም የሚባል ግዑዝ ያልሆነ ንግግር ብቻ ያልሆነ ከንግግርነት ያለፈ ምን የሆነ ማንነት ያለው አምላክ የሆነ እሱ ራሱ ምን የሆነ ጋድ የሆነ አካል ነው፣ ፐርሰን ነው። ምክንያቱም he chose us in him before the creation of the world ዓለም ሳይፈጠር በፊት በእርሱ መርጦናል። በእርሱ ከተባለ የመረጠን በእርሱ ከሆነ እርሱ ሊኖር ያስፈልጋል። እርሱ በሌለበት በእርሱ ይባላል? እርሱ ሊኖር ያስፈልጋል በእርሱ እንዲመርጠን። እርሱ ደግሞ እዚህ በክርስቶስ የተባለው ስለ ክርስቶስ እያወራን። አብ የመረጠን በማን ነው? በክርስቶስ ነው። ክርስቶስ መች ነበረ? ዓለም ሳይፈጠር በፊት ነበረ። ምክንያቱም እኛ የተመረጥነው በማን ስለሆነ? ክርስቶስ በሌለበት አስቡ። አንዳንድ ሃይማኖቶች ምንድነው ኢየሱስ ከማርያም ሲወለድ ነው የጀመረው ብለው ነው አይደል የሚያስቡት። ስለዚህ ክርስቶስ በሌለበት አስቡ። በማን ነው የመረጠ? ክርስቶስ በሌለበት በማን መርጦናል እንላለን? በእርሱ እሱ የለም፣ እሱ ከማርያም በኋላ ነው። እዚህ ጋር ግን እያለ ያለው ዓለም ሳይፈጠር በፊት ነው። ስለዚህ በማን ልንል እንችላለን? የለም አይደል መልስ። ስለዚህ በእርሱ ከተባለ እርሱ ዓለም ሳይፈጠር ምን መሆን አለበት? መኖር አለበት። ኤግዚስት ሊያደርግ ይገባል። ዓለም ሳይፈጠር በፊት ነበረ። ኢየሱስ ክርስቶስ ከማርያም ሲወለድ አይደለም ህልውናው የጀመረው። አንዳንዶች ደግሞ ምን ይላሉ? ፕላን ነበር፣ እቅድ ነበር። ኢየሱስ በአብ ዘንድ የነበረ እቅድ ነበር ይላሉ። እንደ ሙስሊም ያሉ ምን ነበር? እቅድ ነበር ይላሉ። እቅድ ሂም ይባላል? እቅድ እርሱ ይባላል? አይባልም። እንግዲህ በአማርኛ እርሱ ለግዑዝም ለምናምንም እንጠቀማለን። በእንግሊዘኛ ግን ስናይ ምንድነው? ሂም ግዑዝ ሲሆን ኢት ነው የምንለው። ስለዚህ እቅድ ምን አይባልም? ሂም አይባልም ነው። እቅድ ብቻ ነበረ ለሚለው። ቃልም በእግዚአብሔር ዘንድ ነበር ወይንም ቃልም ከእግዚአብሔር ጋር ነበር። the word was with God የሚል the word was ያ ቃል ከማን ጋር ነበር? ከእግዚአብሔር ጋር። ይሄ የሚያሳየው ከእግዚአብሔር የሚለው ከአብ ጋር የሚለውን ነው የሚያሳየው። ከአብ ጋር ምን የሆነ መሆኑን ዲስቲንክት መሆኑን የተለየ ወይንም ልዩ መሆኑን የሚያሳይ ነው። ይሄ ቃል አብ አይደለም ማለት ነው። ምክንያቱም ከማን ጋር ነበር ይላል? ከእግዚአብሔር ጋር ነበር ይላል። ምክንያቱም ወደ ታች ወርደን 18 ላይ ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ስለሚል። በማን እቅፍ ያለው? በአብ እቅፍ ያለው ምን የሆነ አንድያ ልጁ የሆነው አምላክ እርሱ በአብ እቅፍ ማለት ከአብ ጋር in the closest relationship
ያለ ነው በእንግሊዘኛው የሚለው who himself God and is in the closest relationship with the Father ከአብ ጋር የቅርብ ግንኙነት ህብረትን አንድነትን ነው የሚያሳየው። ስለዚህ no has ever seen God ማንም አብን እግዚአብሔርን ያየ የለም but the one and only Son who is himself God and is in the closest relationship with the Father ነው ምን የሆነው the one and only Son አንድያ ብቸኛ ልጁ አንድያ ልጁ who is himself God እሱ ራሱ ደግሞ ምንድነው አምላክ ነው። የኤንአይቪው እንደዛ ነው የሚለው የግሪኩ ሲተረጎም ሞኖጌኔስ ቲዮስ የሚል ነው። ቲዮስ ማለት አምላክ ማለት ነው። ሞኖጌኔስ አንድያ። ስለዚህ አንድያ የሆነው ልጁ እሱ ራሱ ደግሞ ምንድነው ቲዮስ ነው አምላክ ነው። አምላክ የሆነው ልጁ ምን አደረገው? በክሎዘስት ሪሌሽንሺፕ ያለው ከፋዘር ጋር ከአብ ጋር ከአባቱ ጋር በቅርብ ግንኙነት ያለው ህብረት ያለው ፐርፌክት የሆነ ዩኒቲ ያለው ያ ልጁ ምን አደረገው? ተረከው ስለሚል ቃልም ከማን ጋር ነበር የሚለውን ከእግዚአብሔር ጋር ነበር የሚለውን በዚህ እንረዳለን። ቃል ማን ነው? ኢየሱስ ነው። ስለ ኢየሱስ እንደሆነ እናውቃለን። ቃል ሲል ኢየሱስን ወይንም ልጁን የሚያሳይ ነው። ልጁ ከማን ጋር ነበር? ከአባቱ ጋር ነበር ነው። ልጁ ከእግዚአብሔር ጋር ነበር የሚለውን በዛ እንረዳለን። ከዛ ስለዚህ ዲስቲንክት ነው ከአባቱ የተለየ መሆኑን ነው የሚያሳየው ወይንም ልዩ መሆኑን ነው እዚህ ክፍል ላይ የሚያሳየው። ከእግዚአብሔር ጋር with God the word was with God ከእግዚአብሔር ጋር ነበር ሲባል ምንድነው? ቃል አብ ነው ማለት ነው። ስለዚህ እዚህ ጋር ከተጠቀሰው ከእግዚአብሔር ሲል ወይንም ከአብ ሲል ምንድነው ማለት ነው? የተለየ አካል መሆኑን እናያለን። በመጀመሪያ ቃል ነበረ በሚለው ፐርሰን መሆኑን አይተናል። አሁን ደግሞ ከእግዚአብሔር ጋር ነበር በሚለው ከአብ ጋር ያለ መሆኑን የተለየ አካል መሆኑንም ማየት እንችላለን። ይሄንን ስናነብ አሁን ምን እየተረዳን እንመጣለን? ዘፍጥረት ላይ እንፍጠር እያለ ያወራው ግልጽ ይሆንልናል ነው። ያኔ እንፍጠር ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ምንድነው ስንል እዚህ ጋር ይገባናል። ኦኬ ከአንድ በላይ አካላት አሉ ማለት ነው። ማን አለ? አባት አለ። ከዛስ ልጅ አለ። አባት ልጅ በምን በክሎዘስት ሪሌሽንሺፕ መንፈስ ቅዱስ እንዳለ እዛው ዘፍጥረት 1:3 ላይ መንፈስ የእግዚአብሔርን መንፈስ በውሃ ላይ ይረብብ ነበር ብሎ ጽፎልናል። ስለዚህ ኦኬ ከአንድ በላይ አካላት ነበሩ ማንን ነው ብለን ጥያቄ እንጠይቃለና ዘፍጥረት ላይ ግን ሙሉ መገለጥ አላገኘንም። እዚህ ጋር ደግሞ ሲገለጥልን ኦኬ እንላለን ማለት ነው። ቃል ነበር። ያ ቃል ደግሞ ምንድነው? ፐርሰን የሆነ ነው ወይንም አካል አንድ አካል ነው። ከማን የተለየ ነው? እዚህ ጋር ደግሞ ከአብ የተለየ ነው። ከእግዚአብሔር ጋር ነበር ስለሚል ሎጎስ existed from all eternity distinct from the father and equal to the father ሎጎስ ነው እንግዲህ ቃል ተብሎ የተተረጎመው የግሪክ ወርድ ሎጎስ የሚል ነው። ያ ሎጎስ ከዘላለምም ነበር ነው። በመጀመሪያ ምን ነበር? ቃል ነበር ሲል ምንድነው? ከዘላለምም ነበረ የነበረ ነው። in the beginning was the word ሲል was አለ ነው ነበረ ነው ያኔ። ከዛስ distinct from the father ከአብ ደግሞ ምን የሆነ ነው? የተለየ distinct ነው። ያ ማለት ያ ቃል ማን አይደለም? አብ አይደለም እና equal to the father። ሶስተኛው ደግሞ ምንድነው? ቃልም ምን ነበር ይላል? እግዚአብሔር ነበረ። ያ ቃል ራሱ አምላክ ነው ማለት ነው። ቃልም እግዚአብሔር ነበረ ሲል ይሄ ቃል ራሱ አምላክ ነው። ምን አለው? የአምላክነት ባህሪ ያለው ነው። እንዴ ከእግዚአብሔር ጋር ያለ እግዚአብሔር እንላለን። አዎ እንዴት? ከአብ ጋር ያለ ወልድ። ለምን? ታች ወርደን 18 ላይ በአባቱ እቅፍ ያለው አንድያ አምላክ የሆነው ልጁ ምን አደረገው ይላል? በአባቱ እቅፍ ያለው ኦኬ አባት አለ ልጁ አለ የተረከልን። አባት ልጅ
ልጁ ራሱ ደግሞ ምንድነው? ቲዮስ አምላክ ነው። ሞኖጌነስ ቲዮስ ነው የሚለው የግሪኩ ራሱ ምንድነው? ቲዮስ ነው፣ አምላክ ነው። ልጁ ራሱ አምላክ ነው። ከማን ጋር አለ? ከአምላክ ጋር አለ። እሱ ራሱ ምንድነው? አምላክ ነው። 18 ላይ ስንኖር ከአብ ጋር ያለ ልጅ፣ ከአባቱ ጋር ያለ ልጅ፣ አብ አለ፣ ወልድ አለ። ኦኬ ልጁ ከአባቱ ጋር በአባቱ እቅፍ ኢን ዘ ክሎዘስት ሪሌሽንሺፕ አለ ነው። ግልጽ ሆነልን አይደል? ማን አለ? አብ አለ፣ ልጅ አለ። በመጀመሪያም ይሄ በነገራችን ልጅ ከማርያም ከተወለደ በኋላ ነው የሚል አስተምሮ አለ። እዚህ ጋር ስህተት ይሆናል። ልጁ ከማን ጋር ነበረ? ከአብ ጋር ከመጀመሩ ነበረ። በቃ ድሮ ሁሌም ነበረ። ጊዜ የለውም። በመጀመሪያ የሚለው መጀመሪያ የሌለውም መጀመሪያ ነው የሚጠቅሰው። ከዛስ እዚህ ጋር ያለው neither confounding the persons nor dividing the substance ይላል። እዚህ ጋር ቃልንና አባትን ወይንም አብን እንትን ሲያደርግ neither confounding the persons ፐርሰኖችን አላጠፋም። የዮሐንስ ወንጌል 1:1 አብ ወልድ የሚለውን ወይንም ቃል ከማን ጋር ነበር? ከእግዚአብሔር ጋር ነበር ሲል አካላቱ የተለያየ እንደሆነ ጨፍልቆታል? ጨፍልቆ አላጠፋው። እንዲሁም ደግሞ ኖር ዲቫይዲንግ ዘ ሰብስታንስ ሰብስታንሱን ደግሞ አልከፋፈለም። ማለት አንድ ሰብስታንስ ነው አይደል? ያ ልጁ አምላክ ነው አብም አምላክ ነው ስንል ያንን ከፋፍሎ አይደለም። ቃልም በእግዚአብሔር ዘንድ ነበር። ቃል ራሱ ምን ነበር? እግዚአብሔር ነበር ወይንም አምላክ ነበር ስንል ኦኬ ቃልነት ያ ቃል ያለው አብ ያለው አምላክነት ማን ውስጥም አለ? ቃል ውስጥም አለ። ቃል ራሱ አምላክ ነው። አብ አምላክ ነው። ከማን ጋር የነበረ? ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። ይሄ ቃል ራሱ ደግሞ ምንድነው? እግዚአብሔር። ስለዚህ በእግዚአብሔር ዘንድ ወይንም ከእግዚአብሔር ጋር የነበረ ነው። እሱ ራሱ ደግሞ ምንድነው? እግዚአብሔር ነው። የተለየ ደግሞ በሰብስታንስ ወይንም በአምላክነት ደግሞ ያልተለየ አንድ አምላክ ስንት አካል? ከአንድ በላይ አካል። እዚህ ጋር ሁለት አካላትን እናያለን ነው በግልጽ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም ይላል ቁጥር 3 ላይ የዮሐንስ ወንጌል 1:3 ስለ ቃል እያወራልን ነው። እያወራ ያለው ስለ ቃል እያወራ መጣና ሁሉ ነገር በማን ተፈጥሯል? በሉ እስኪ በእርሱ። በእንግሊዘኛው ምንድነው የሚለው መሰላችሁ? through him all things were made through him። እንግዲህ አማርኛው አይለይልን። እርሱ ለእንስሳም እርሱ እንላለን፣ አንዳንዴ ለግዑዝም እንላለን። ለዛ አማርኛው አልለየልንም። እንግሊዘኛው in him through him ነው የሚለው። through him ምን ሆኗል? ሁሉም ነገር ተፈጥሯል። through him all things were made። him የሚለውን ቃል ያዙ። ለግዑዝ ሲሆን ምንድነው የሚባለው? it። ለእንስሳ ሲሆን it ነው የሚባለው። him ከተባለ ፐርሰን ነው፣ ማንነት ያለውን ነገር ነው እየገለጸ ያለው። ስለዚህ ስለ ቃል ሲያወራ ዮሐንስ ምንድነው ያደረገው? through him አካል አለው፣ ራሱን የቻለ አካል ነው፣ ግዑዝ ነገር አይደለም። ኦንሊ ጂሰሶች እንደሚሉት ንግግር አይደለም፣ ንግረተ ቃል ነው የሚሉት እነሱ። ወይንም ንግግር ብቻ ማንነት የሌለው ጀስት ከአብ የወጣ ንግግር ማንነት የሌለው ምናምን። እስካሁን ያየነው መረጃ ግን ያ ቃል የተባለው ተራ ንግግር እንደሆነ ነው የሚያሳየን። through him all things were made። በእርሱ ሁሉም ነገር በእርሱ ተፈጥሯል። ሁሉ ነገር ሲባል ምንድነው እንግዲህ? ትልቁም ትንሹ፣ በዚህ ዓለም ላይ ምጡቁም፣ በዚህ ዓለም ላይ ጥቂት ማለት ትንሽ የምንለው በማን ተፈጥሯል? በዚህ በማን? በቃል ተፈጥሯል ነው። የሁሉ ነገር ፈጣሪ ነው። ይሄንን ነገር የበለጠ ሲያብራራልን የቆላሲስ መጽሐፍ ምን ይላል መሰላችሁ? እርሱ የማይታየው አምላክ አምሳል ነው ይላል። ስለ ኢየሱስ ሲያወራ ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት በፊትም የነበረ ነው ለማለት ሲፈልግ ሁሉ ነገር በእርሱ ተፈጥሯል ይላል። ከዛስ በሰማይና በምድር ያሉ የሚታዩና የማይታዩ። እንግዲህ በሰማይ አለ፣ በምድር አለ ፍጥረት ሁሉ፣ መላእክትም ቢሆን
በእርሱ ነው የተፈጠሩት። የሚታዩም የማይታዩ ዙፋናት ቢሆኑ፣ ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉ ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉ ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። በዚህ ቃል ነው ሁሉ ነገር ምን የሆነው ተያይዞ የጸናው። ስለማን ነው እያወራን ያለ ነው? ስለ ቃል ነው። ምን ዝም ብሎ ንግግር የሆነ ግዑዝ ቃል ነው ይሄ አይደለም። ስሩ ሂም ኦል ቲንግስ ዌር ሜድ፣ ሁሉም ነገር የተፈጠረው በማን ነው? በእርሱ ነው። ይሄ ተራ ንግግር ብቻ አይደለም፣ ፈጣሪ ነው። እሱ ራሱ አምላክ ነው። አምላክ ስለሆነ ነው እየፈጠረ ያለው። ፈጣሪ ስለሆነ ነው። አምላክ የሆነን ነገር እንዴት ጀስት ንግግር ብቻ ነው ትላለህ? ቃልም ምን ነበር? እግዚአብሔር ነበር የተባለውን ነገር እንዴት ንግግር ብቻ ነው ትላለህ? እንዴት ማንነት የለውም ትላለህ? እንዴት ፐርሰን አይደለም ትላለህ? መጽሐፍ ቅዱስ እርሱ እያለ የጠራውን ሂም እያለ የጠራውን በእርሱ ሁሉ ነገር አለቅነት፣ ገዢዎች ቢሆኑ ስልጣናት ቢሆኑ ሁሉም ነገር በእርሱ ነው ተያይዞ የቆየው የተያያዘው። እርሱ ማን ነው? ቃል። ቃል በሉ እስኪ። ከዛስ ሁሉ ነገር ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። through him all things were made, without him nothing was made that has been made። ከተፈጠረው ያለ እርሱ የተፈጠረ ምንም ነገር የለም። እርሱ without him ነው የሚለው። ሂም ማለት ለፐርሰን የሚውል ቃል ነው። ፐርሰን ከሆነ ግዑዝ አይደለም ነው። ፐርሰን ከሆነ ምንድን ነው? ከሌላ ፐርሰን ጋር ነበር። ከማን ጋር? ከአባቱ ጋር። ምን ብሎናል? በአብ እቅፍ ያለው አንድያ ልጁ የሆነው አምላክ። እሱ ራሱ ምንድን ነው? አምላክ ነው። አምላክ የሆነ ልጅ ነው። ልጁ የሆነው አምላክ ነው። ከአብ ጋር ያለ ነው። አባት ማንነት አለው ካልን፣ ፐርሰን ነው ካልን፣ ከእርሱ ጋር ልጁ ካለ፣ ልጁ ደግሞ እስካሁን ባየነው መሰረት ማንነት ካለው፣ ሂም የሚባል ከሆነ፣ እቅድ ብቻ ካልሆነ፣ ፕላን በአብ አእምሮ ውስጥ ያለ ፕላን እቅድ ብቻ አይደለም። ለእቅድ እንደዚህ አይባል። እቅድ ነው ይላሉ አንዳንድ ሃይማኖቶች። ኢየሱስ ቃል የተስፋ ቃል ነበር። ምን ሆኖ ከመምጣቱ በፊት ከማርያም ስጋ ለብሶ ከመምጣቱ በፊት ምን ነበር? ፕላን ብቻ ነበር፣ እቅድ ብቻ ነበር ይላሉ። ያየናቸው ነገሮች ግን እቅድ ብቻ ነው እንድንል ያስችሉናል? እንደዛ አያረጉንም። ለምን? እየተነገረ ያለው አንደኛ እግዚአብሔር ነው። ያ ቃል ራሱ እግዚአብሔር እቅድ አይደለም፣ እቅድ ብቻ አይደለም። ሌላኛው ነገር በእርሱ ነው ሁሉም ነገር የተፈጠረው፣ ፈጣሪ ነው። ሌላኛው ነገር ስሩ ሂም እየተባለን ነው፣ በእርሱ ነው እኛ ራሳችን የተመረጥ ነው። ስለዚህ እሱ ስላለ እንጂ የመምረጥ ፕላን አይደለም ገና። ምን ስለሆነ ነው? እሱ ስላለን ነው ምን ያደረገን? ዓለም ሳይፈጠር በፊት በእርሱ በክርስቶስ ምን አደረገን? መረጠን። በእርሱ ነው የመረጠን፣ በክርስቶስ ነው የመረጠን። የተመረጥነው ዓለም ሳይፈጠር በፊት ነው። ስለዚህ ከነዚህ ፖይንቶች ተነስተን ይሄ ቃል ምን እንደሆነ ኮንክሉድ እናደርጋለን። አንደኛ ፐርሰን ነው። ሁለተኛ ከአብ የተለየ ነው። ፐርሰን ነው፣ ማንነት ያለው ነው። እሱ ራሱ ደግሞ ምንድነው? አምላክ ነው። ኢየሱስ ክርስቶስ ምንድነው? ይሄ ቃል ነው። እንግዲህ ወደ ቁጥር 14 ወርደን ስናነብ ቃልም ምን ሆነ? ሥጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን። ቀደም ኢሳያስ ምን ያለው? አማኑኤል፣ ስሙንም አማኑኤል ይሉታል። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ሥጋ ለብሶ ከኛ ጋር ኖረ ነው፣ በመካከላችን አደረ ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው። ፐርሰን የሚለውን ቃል ስንጠቀም እሱ መባል የሚችል እሱ ፐርሰን ነው ብላል አይደል? አንተ ወይም እሱ መባል የሚችል
ፐርሰን ነው ብላልና ሉቃስ ወንጌል ላይ 11:49 ስለዚህም ደግሞ የእግዚአብሔር ጥበብ እንዲህ አለች እያለ ጥበብን ፐርሰን አድርጎ ይጠራል። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እርሱም ነቢያትና ሐዋርያትን እልካለሁ ከነርሱም ይገድሉማል ያድኑማል ይላል እና ይህንንም እያወራ ያለው ኢየሱስ ነው እንዳንል ከላይ ኢየሱስ ለተጠየቀው ጥያቄ ነው መልስ እየሰጠ ያለው። አይሁዳውያኖች መጥተው ሕግ አዋቂዎች መጥተው ጥያቄ ሲያቀርቡለት እየመለሰ ነው ይህን እያወራ ያለው እና ጥበብ እንደ ፐርሰንት ተደርጋ እየተቆጠረች ነው። ይህንን እንዴት ታብራራዋለህ? እሺ አሁን እንደዚህ አይነት ቦታ ላይ ጥበብ እንደ ፐርሰን በእንደዚህ አይነት የሚውልበት አለ በስነ ጽሁፍ። እዚህ ብቻ ሳይሆን የምሳሌ መጽሐፍ መዝሙራት ላይ ግዑዝ የሆኑ ነገሮች እንደዚህ ሊጠሩ ይችላሉ። ፐርሰን በሆነ መልክ ግዑዝ የሆኑ ነገሮችም እንዲሁም ፐርሰን ያልሆኑ ነገሮችም እንደ ፐርሰን ሊጠሩ ይችላሉ። ለምሳሌ ነፍሴ እግዚአብሔርን ታከብረዋለች አይነት አገላለጽ። ነገር ግን እነዛ ነገሮች በትክክል ፐርሰን ሆነው ነው ወይንም ስለራሱ መኖር የሚያውቅ ከዛ ደግሞ የሚነጋገር ፐርሰን ከሆነ ከሌላ አካል ጋር የሚነጋገር ሆኖ ነው ወይ ብለን እንጠይቃለን። እዛ ጋር ያ ነገር የተጠቀሰው ነገር እንደዛ ሆኖ ነው ወይ ሲባል እንደዛ አልሆነም። ነገር ግን እንደዛ ሊጠቀስ ይችላል፣ ሊገለጥ ይችላል። ግን እንደዛ መባሉ ብቻ ፐርሰን ያደርገዋል ወይ ካልክ አያደርገው። እንደ ፐርሰን የሆነ ነገር ስለተገለጠ ለምሳሌ አሁን በዚህ ዘመን ውሻን አንተ ወይንም ሺ ምናምን እያሉ እንስሳ የሚያወሩ ሰዎች አሉ። አንዳንድ ጊዜ እንደ ፐርሰን አድርገው የሚያወሩ ሰዎች አሉ። ግን ፐርሰን ነው ማለት ነው ወይ ከተባለ አይደለም። ፐርሰን ስለሆነ አይደለም። አሁን መያዝ ያለብን እንደ ፐርሰን የተገለጠ ነገር ሁሉ ምን አይደለም? ፐርሰን አይደለም። ነገር ግን እንደዛ ከሆነ ኢየሱስስ ሂም ስለተባለ ብቻ ፐርሰን እንላለን ወይ? ሂም ስለተባለ ብቻ አይደለም ፐርሰን ነው እያልን ያለነው። ፐርሰን ስለሆነ ነው ፐርሰን ነው እያልን ያለነው። ማንነት ስላለው ስለራሱ ህልውና የሚያውቅ አካልን ነው እዚህ ጋር እያልን ያለነው። ከሌላ አካል ጋር የሚነጋገር አካልን ነው እያልን ያለነው። ግልጽ ነው አይደል? ከዛ አንፃር ነው ፐርሰን ሆኖ ፐርሰን የምንለው አለ። ፐርሰን ሳይሆን በስነ ጽሁፍ እንደ ፐርሰን የምንጠቀመው አለ። መለየት ያለብን ፖይንት እንደ ፐርሰን ስለተጠቀሰ ብቻ ፐርሰን ላይሆን ይችላል። እዚህ ጋር ስለ ኢየሱስ ስለ ቃል ስናወራ ፐርሰን ስለሆነ ነው እያወራን ያለ ነው። ፈጣሪ ስለሆነ አካል ነው እያወራን ያለ ነው። ማንነት ስላለው እግዚአብሔር ስለተባለ አካል ነው። ስለዚህ እሱ ሂም ሲባል አይ እንደ ጥበብ ነው ሂም የተባለው ብለን ልንወስድ አንችልም ነው። እርሱ እውነትም ፐርሰን ስለሆነ ሂም የተባለው። እሺ እዚህ ጋር እንዳየነው አሁን የሚያወራ ምናምን ብላል። እዚህ ጋር ጥበብ እንደምትሊክ ነው እየተደረገ ያለው። ትሊክ አለች፣ ነቢያት እንድገደል ታደርጋለች። ጥበብ ሲጀመር ላይ ጥበብ እንዲህ አለች እያለ ነው እየጀመረ ያለው እና ከዛ እንዲህ አለች ወደ እርሱም ነቢያትን እና ሐዋርያትን እልካለሁ ትላለች። ጥበብ ማውራት እየቻለች ነው። እዚህ ጋር ትሊክ አለች፣ ማውራት የምትችል ናት። ስለዚህ ፐርሰን እንዳትባል የሚያደርግ ነገር ምንድን ነው? አገላለጥ ነው የስነ ጽሁፍ አጻጻፍ ነው እንጂ ፐርሰን ነው ከሚል አንፃር አይደለም። እንደዛ ከሆነ ሁሉም ቦታ ልናያት ይገባል። ጥበብ የምትባል አንድን አካል እዛ ቦታ ነው አይደል የተገለጸው። ሁሉም ቦታ ልናያት ይገባል። ከሰዎች ጋር ስትነጋገር ልናያት ይገባል። እንደዛ ማንነት ያላት ራሷን እኔ ብላ የምትጠራ ወይንም ማንነት ካላቸው ሰዎች ጋር ስትግባባ ማየት አለብን። እዚህ ጋር ኢየሱስ የተጠቀመው ጀስት አገላለጽ እንጂ ሁሌ በቃ ጥበብ የምትባል አለች ለካ ብለን ከሷ ጋር ልንነጋገር ምናስብ ማንነት ያላት አካል የሆነች አካል እንደዛ እንድናስብ አይደለም። ይሄ አሁን ምሳሌ መጽሐፍ ላይ በብዛት አለ እንዲህ አይነት አገላለጽ። ጥበብ ብቻ ሳይሆን ብዙ ነገር እንደዚህ ታሳድዳለች እንደዚህ ምናምን። ጥበብ ብቻ ሳይሆን ሌሎች ነገሮችም ያሳድዳል፣ ይሰፍራል አይነት ነገር የሚሉ እንትኖች አሉ።
እንደዛ በፐርሰን መልክ መገለጻቸው ግን ፐርሰን አያደርጋቸውም እነዛን ነገሮች። እሺ ሌላ ቦታ የተጠቀሱስ በዚህ ምሳሌ መልክ እንዳልተጠቀሱ በምን ልናቅ እንችላለን? አውድ እና ስለማን ነው የተጠቀሰው የሚለውን ማየት። ዮሐንስ ወንጌል 1:1 ላይ ቃል ስል ምን ማለት ነው? ቃል ማለት አሁን ቃል ኪዳን ወደ ምሎ አይወስድም ወይ? ወርድ ነው የሚለው ወርድ ነው። in the beginning was ወርድ ማለት ምን ማለት ነው? ሎጎስ ቃል። እኮ እንዴት ነው ቃል? አሁን ኢየሱስ ቃል ነው ወደ ምድር ከመምጣቱ በፊት ቃል ነው ሲባል ምን ማለት ነው? ያው ቃል ነው ምንድነው ከሆነ ምን አይነት ባህሪ ያለው የሚለውን እንትን ቃል ከእግዚአብሔር ጋር የነበረ እሱም እግዚአብሔር የሆነ ቃል ነው። ግን ቃል ማለት ይሰራል ምን ብቃት አለው የሚለውን እንትን ቃል ብሉይ ኪዳን ላይ ሄደ ቃልን ትልካለህ ይፈጠራሉም የምድርን ገጽ ታድሳለህ የሚል አለ። ዓለማትን የፈጠረው በቃሉ እንደሆነ ማየት ትችላለህ። ያ ቃል ደግሞ ወረድ ብሎ በአባቱ እቅፍ ያለ አንድያ ልጁ እንደሆነ ትረዳለህ። ወደ ዕብራውያን መጽሐፍ ሄዳ ዓለማትን በፈጠረበት በልጁ ሲል ፈጣሪ መሆኑንም ትረዳለህ። ስለዚህ የኦንሊ ጂሰሶች አስተምሮ ትክክል ነው ማለት ነው። እንደሱ ከሆነ ዓለማትን ጠራ ነው አይደል የሚለው። ስለዚህ እኛው እና ብለን እንደምንጠራው ቃሉ እስትንፋሱ ከሆነ ኢየሱስ ክርስቶስ ኦንሊ ጂሰሶች የሚሉት ቃል ንግግር ነው። ንግግር ግዑዝ ጀስት ተራ ንግግር ነው፣ ግዑዝ ነው እንጂ ማንነት አለው ብለው አያምኑ። እዚህ ጋር ግን through him all things were made ነው የሚለው። through him እርሱ ነው የሚባለው፣ ሂም ነው የሚባለው እንጂ ኢት አይደለም የሚባለው። ከዛም ባለፈ ከእግዚአብሔር ጋር የነበረ with God ነው። ከእግዚአብሔር ጋር ካለ የሆነ ማንነት ያለው ነገር ነው። ታች ወርዶ ደግሞ በአባቱ እቅፍ ያለ አንድያ ልጁ ነው። ልጁ ደግሞ ማንነት ያለው ነው። ከአባቱ ጋር ክሎዘስት ሪሌሽንሺፕ ያለ ነው። እነዚህ ነገሮች ንግግር ብቻ ግዑዝ የሆነ ንግግር እንድንል አያደርጉም። ማንነት ያለው ነገር እንደሆነ እንረዳለን። ስለዚህ ቃል የሚለው ወርድ ምን ለመግለጽ ነው የገባው ነው ጥያቄ። ኢየሱስ ወደ ዓለም ከመምጣቱ በፊት አሁን አብ የሚለው አባት የሚለውን ለመግለጽ እንጠቀማለን። እንደዛ ሁላ ቃል የሚለው ምን ለመግለጽ ነው የገባው? ቃል አሁን እኛ የምናወራው ወርድ ነበር ማለት ነው ኢየሱስ ክርስቶስ። ኢየሱስ ስጋ ለብሶ ከመምጣቱ በፊት ማለት እንችላለን። እንደኛ ወደኛ ማምጣት አንችልም። የኛ ከንግግር ያለፈ ነገር የለውም ቃላችን። ይሄኛው ማንነት ያለው ነው፣ ከእግዚአብሔር ጋር ያለ ነው። እሱ ራሱ እግዚአብሔር ነው፣ ጋድ ነው።